ባስናቀች ብለሽ ዝፈኝ አልኳትኝ። ቃመነች። ከዛ በኋላ ማዘር ራሱ አፈረች። ሁለት ጸጉር አውጥተ እኔን ትክደኛል። ሰላም የጽናት ሚዲያ ቤተሰቦች፣ ዛሬ ማህበራዊ ሚዲያውን እያነጋገረ ባለው ይሄ ባልሽ የድሮ ፍቅረኛዬ ነው ብላ በሁለት አፍቃሪ ባልና ሚስት መካከል ገብታ ትዳር ለማፍረስ ስለምትሞክረው ሴት ቪዲዮ አጠር ያለ ሪያክሽን አይተናል ከመግቢያው እንደተመለከታችሁት። ነገር ግን ቤተሰቦች ይሄ ጉዳይ ከማህበራዊ ሚዲያ ጫጫታ ባለፈ ላገባነውም ሆነ ላላገባነው ትልቅ የህይወት ትምህርት አለው። ዛሬ የትዳርን ክቡርነት፣ የሰው ልጅ የመቻቻል ረጅም ጉዞ እና የዝችን ሴት መጽሐፍ ቅዱስ እንዴት እንደሚያየው 7 ልብን ሰርስረው የሚገቡ ነጥቦችን ይዤላችሁ ቀርቤያለሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ቪዲዮውን ላይክ እና እንዲሁም ቻናሉን ሳብስክራይብ ያድርጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። አንደኛ፣ እውነተኛ ትዳርን ማንኛውም ማዕበል አያናውጠው። እነዚህ ባልና ሚስት በመካከላቸው እውነተኛ ፍቅር ስላላቸው የዝች ሴት ጩኸት ሊያናውጣቸው አይችልም። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 25 እንዲህ ይላል፣ በዓለት ላይ ቤቱን የሰራ ልባም ሰውን ይመስላል። ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት ገፋው፣ በዓለትም ላይ ስለተመሰረተ አልወደቀም ይላል። ትዳር ማለት በማህበራዊ ሚዲያ ጩኸትና በውጭ ሰው ወሬ የሚፈርስ የሸረሪት ድር አይደለም። በመተማመን ላይ የተመሰረተ ትዳርን የትኛውም ማዕበል አያናውጠውም። ሁለተኛ፣ የኔ ፍቅረኛ ነበር ብሎ በሚዲያ መምጣት ትልቅ አሳፋሪነት ነው። አንድ ሰው የራሱን ህይወት ትቶ ትዳር ይዞ በሰላም የሚኖርን ሰው የኔ ፍቅረኛ ነበር ብሎ ሚዲያ ላይ መምጣት ከባድ የሥነ ምግባር ውድቀት ነው። በመጽሐፍ ቅዱስ በማርቆስ ወንጌል 10:9 ላይ እግዚአብሔር ያጣመረውን ሰው አይለየው ብሎ አጥብቆ ያዛል። ትዳር ክቡር ነው። በሰው ትዳር መካከል ዘው ብሎ ገብቶ የነውር ቃል መወርወር እና ቤተሰብን ለመበጥበጥ መሞከር ከፈጣሪም ከህሊናም የሚያጣላ ከባድ ስህተት ነው። ተባድተናል። በጣም ነው። ስንት ዙር መሰል። ሶስተኛ፣ እውነተኛ ፍቅር ያለፈውን ይሸፍናል። የሚገርመው ነገር ሰውየው እስከ መፈጠሯም አላውቃትም ብሏል። እኔ ማላቃት ትልቅ ሴትዮ፣ እኔ ማላቃት ሴትዮ ስሜን ያንሳል፣ ስፔሻሊ ደግሞ የባለቤቴን ስም። ነገር ግን አጋጣሚ እንኳን በድሮ ህይወቱ የሚያውቃት ሴት ብትሆን ሚስቱ ልትረበሽ አይገባትም። አንደኛ ጴጥሮስ 4:8 ላይ ፍቅር የኃጢአትን ብዛት ይሸፍናል ይላል። ሰው በትላንትናው አይመዘንም። ትዳር ማለት አዲስ ምዕራፍ፣ አዲስ ህይወትና አዲስ ፍጥረት መሆን ማለት ነው። ያለፈው ትናንትና ሞቷል። ዋናው የዛሬው ፍቅራቸውና መተማመናቸው ነው። አራተኛ፣ ለአጥፊዎች የሚሰጠው ትልቁ ቅጣት ዝምታ ነው። የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳልጄ እጥላለሁ። ከዛ በኋላ ስለነሱ አላወራም። ይቺ ልጅ ቅዳሜ ጠብቁኝ ብላ ቀጠሮ ስትይዝ የፈለገችው ነገር ቢኖር ታዋቂነትን ወይም አቴንሽን ለማግኘት እንደሆነ ምንም ጥርጥር የለውም። ለዚህ ደግሞ የባልና ሚስቱ ትልቁ መሳሪያቸው ዝምታ ነው። ዘጸአት 14:14 ላይ እግዚአብሔር ይዋጋላችኋል እናንተም ዝም ትላላችሁ ይላል። ውሻ ሲጮህ አብሮ መጮህ አያስፈልግም። ትዳርን አጥብቆ መያዝ ለእንደነዚህ አይነት አጥፊዎች ትልቁ መልስ ነው። አምስተኛ፣ መቻቻልና መከባበር የህይወት ረጅም ጉዞ ስንቅ ነው። ትዳር የ100 ሜትር ሩጫ ሳይሆን የዕድሜ ልክ ማራቶን ነው። በዚህ ረጅም ጉዞ ውስጥ ደግሞ ፈተናዎች፣ የሰው ወሬና ውጣ ውረዶች ያጋጥማሉ። አንደኛ ቆሮንቶስ 13:4 ላይ ፍቅር ይታገሳል ቸርነትንም ያደርጋል ይላል። አንድነት የሚጸናው መከባበር ሲኖር፣ ችግሮችን በውይይት ሲፈቱና አንዱ ለአንዱ ከለላ ሲሆን ብቻ ነው። ስድስተኛ፣ የአንደበትን ኃይል ማወቅ። በሚዲያ ላይ አውጥቶ የሰውን ስም ማጥፋት ቀላል ሊመስል ይችላል። ነገር ግን መዘዙ ከባድ ነው። በምሳሌ 18:21 ላይ ሞትና ህይወት በምላስ እጅ ናቸው ይላል። ያለ ማስረጃ የሰውን ስምና ትዳር የሚያጠፉ ሰዎች ዛሬ ላይ ቪው ቢያገኙም ነገ የዘሩትን ማጨዳቸው አይቀርም። ማህበረሰባችንም እንደነዚህ አይነት ሰዎችን ማጀብ ወይም ሞራል መስጠት ማቆም አለበት። ሰባተኛውና የመጨረሻው ላላገቡ ወጣቶች የተሰጠ ትልቅ ትምህርት ነው። በመጨረሻም ገና ትዳር ላልያዛችሁ ወጣቶች ይህ ትልቅ ትምህርት ነው። ትዳር ማለት ቲክቶክ ላይ እንደምታዩት የ15 ደቂቃ ወይም የ10 ደቂቃ ቪዲዮ ሳይሆን የዕድሜ ልክ ቃል ኪዳን ነው። ነገ ትዳር ስትይዙ የውጭ ማዕበል እንዳያናውጣችሁ ዛሬ ላይ የህይወት አጋራችሁን በጥንቃቄ ምረጡ። የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። በምሳሌ 19:14 ላይ አስተዋይ ሚስት ወይም ባል ከእግዚአብሔር ዘንድ ናት ይላል። መተማመንን፣ መከባበርንና ይቅር መባባልን መሰረት ያደረገ ትዳር መስርቱ። የዚህ ቪዲዮ ዋና መልእክት የባልና ሚስቱ ፍቅር እና ጽናት ለሁላችንም ትምህርት ነው።
በትዳር ውስጥ ስላለው መተማመን እና መከባበር ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ይህ አስተማሪ ትንታኔ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ሳብስክራይብ ማድረጋችሁን እንዳትረሱ። አሁንም በሌላ ቁም ነገር አዘል ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።